በኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ የምትገኘው የነንሰቦ ጨቤ ቀበሌ ከዞንና ከወረዳ ከተሞች ርቀት ላይ በመሆኗ የተለያዩ መሰረተ ልማቶችን ሳታገኝ ቆይታለች። በተለይም የኤሌክትሪክ አቅርቦት አለመኖር የቀበሌዋ ነዋሪዎች ትልቁ ፈተና ሆኖ ዘልቋል። ከዚህ በፊት ጨለማ ውስጥ ነው የቆየነው። አሁን ግን የዛሬ በዚህ መብራት ኃይል በማግኘታችን በጣም ደስታ ተሰምቶናል። ኑሯችን ለወደፊት ይሻሻላል ብለን እንገምተዋለን። ከዚህ በፊት የነበረው መግለጽ አልችልም። መብራት የለም፣ ኔትወርክ የለም፣ መንገድ የለንም። ቻርጅ ቤት አሁን አንድ ስልክ እስከ 30 እስከ 25 ብር ቻርጅ እያደረግን ነው የምንኖረው። ከዚህ በፊት አሁን ላይ በውሃና ኢነርጂ ሚኒስቴር እንዲሁም በኢትዮጵያ ኤሌክትሪክ አገልግሎት ወደ ስራ የገባው የነንሰቦ የፀሐይ ኃይል ማመንጫ ግን ለአካባቢው ነዋሪዎች የአዲስ ህይወት ጅማሩ መሰረት ሆኗል። ቡና አለን፣ ከብት አለን። አሁን ልጆቻችንም እየተማሩ ነው። ከኤሌክትሪክ ጋር ተያይዞ የሚሰሩ ነገሮችም እየገዛ ነው። ህዝቡ በጣም ፍላጎት አለው፣ በጣም ደስታ አለው። አንዳንድ የኤሌክትሪክ ማብራቶች ወፍጮች ሊሰራ ይችላል። ቡና መፈልፈያ አለን። ደረቅ ቡና መፈልፈያዎች ላይ ገብቶ ማገልገል ይቻላል። የነንሰቦ የፀሐይ ኃይል ማመንጫ በ100 ሚሊዮን ብር ወጪ የተገነባ ሲሆን ለአካባቢው የኢኮኖሚ እድገት ትልቅ አስተዋጽኦ እንደሚኖረውም በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተሩ ኢንጂነር ጥላሁን ብርሃኑ ተናግረዋል። በአጠቃላይ 365 ኪሎዋት ኤሌክትሪክ ኃይል ማመንጨት የሚችል ሲሆን የፕሮጀክቱ ግንባታ የተካሄደው ከአፍሪካ ልማት ባንክ በተገኘ በአጠቃላይ በብር ከ100 ሚሊዮን በላይ በሚሆን የገንዘብ ብድር ድጋፍ ነው። የአካባቢውን ህብረተሰብ ኢኮኖሚያዊ፣ ማህበራዊ እድገት ለማሳለጥ በመሆኑ ፕሮጀክቱን በአግባቡ መንከባከብና መጠበቅ ያስፈልጋል። በኢትዮጵያ የገጠር ቀበሌዎች የኃይል አቅርቦትን ለማረጋገጥ ለታዳሽ ኃይል ምንጭ ትኩረት ተሰጥቶ እየተሰራ መሆኑንም የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ ገልጸዋል። በተለይ በገጠራማው የህብረተሰብ ክፍላችን በተለይ ከብሔራዊ ግሪድ በከፍተኛ ርቀት ላይ ያሉ የህብረተሰብ ክፍላችን በአግባቡ ተጠቃሚ ማድረግ እንዲቻል የተለያዩ ፕሮጀክቶችን ቀርጸን ተግባራዊ በማድረግ ላይ እንገኛለን። እንደሚታወቀው ኢትዮጵያ ከፍተኛ የሆነ የታዳሽ ኤነርጂ ምንጭ ሀገር ናት። ካላ የታዳሽ ኤነርጂ ምንጮች መካከል አንዱ የፀሐይ ኢነርጂ ነው። ስለዚህ ይህን የፀሐይ ኢነርጂ ብቃቱ በመሻሻሉ እንዲሁም ዋጋው በመቀነሱ ይህንን ሶላር ኢነርጂ እንድንጠቀም እንደ ሀገር ትኩረት እንድሰጥ ተመራጭ አድርጎታል። የነንሰቦ የፀሐይ ኃይል ማመንጫ ከ800 በላይ ለሚሆኑ ቤተሰቦችና የተለያዩ ማህበራዊ ተቋማት አገልግሎት መስጠት እንደሚያስችልም ተመላክቷል።